45ኛ ዓመት የልደት በዓልሽን እያከበርሽ እያለ በዙሪያሽ ያሉ ሰዎች ሁሉ የራሳቸውን አስተያየት ይሰጣሉ። አንዳንዶቹ እድሜዋ አልፏል፣ አሁን እርጉዝ መሆን አትችልም፣ ተስፋ ቆርጣለች የሚሉና ሌሎች ሀሳቦችን እየሰማሽ እያለ ሌላ ታሪክ ደግሞ ትሰማያለሽ። አንዲት 46 ዓመት የሆናት ሴት በተፈጥሮ በራሷ አረገዘች፣ ወይም ደግሞ አንዲት ታዋቂ ሴት በ48 ዓመቷ ወለደች። እንደዚህ አይነት ተስፋ ሰጭ ዜናዎችን ስትሰሚ ግራ ሊገባሽ ይችላል። እውነታው ግን ምንድን ነው? 45 ዓመት ከሞላ በኋላ ፈጽሞ ማርገዝ አይቻልም ወይስ አልፎ አልፎ የሚፈጠር ነገር ነው? በእርግጥ እድሜ የመፀነስ አቅምን ይቀንሳል፣ ነገር ግን ሁሉም በሮች ተዘግተዋል ማለት አይደለም። ዛሬ ከ45 ዓመት በላይ ላሉ ሴቶች የማርገዝ እድልን የሚጨምሩ 12 በሳይንስ የተደገፉ ምርጥ ዘዴዎችን እነግራቸዋለሁ። ከነዚህ መካከል አንዳንዶቹ ሊያስደንቃቸው ይችላል። ስለዚህ ቪዲዮውን እስከ መጨረሻው ድረስ ተከታተሉት። እንዲሁም በዚህ ቪዲዮ መጨረሻ ከ45 ዓመት በላይ ያሉ ሴቶች የሚሰሩትን ትልቁን ስህተት እነግራቸዋለሁ። ለዚህ ቻናል አዲስ ከሆናችሁ ስለ ሴቶች ጤናና ስለ ተዋልዶ ጤናን በተመለከተ መረጃዎችን የማቀርብበት ነው። ታዲያ እንደተለመደው ቪዲዮውን ላይክ እና ሼር በማድረግ ጀምሩ። እንዲሁም ቻናሉን ሰብስክራይብ በማድረግ የደወል ምልክቷን በማብራት ቤተሰብ ሁኑ። ሰላም ውድ ቤተሰቦች፣ ዶክተር መሰለ ነኝ፣ የፅንስና ማህፀን ስፔሻሊስት ሐኪም። ይህ ቪዲዮ በተለይ 45 ዓመት ከሞላችሁ በኋላ እርግዝናን የምታሰቡ ሴቶችን በተለየ መልኩ ይመለከታል። ከመጀመራችሁ በፊት አንድ ጠቃሚ ነገር ልንገራችሁ። እድሜያችሁ ዋጋችሁን አይወስንም። ብዙ ሴቶች በትምህርት፣ በስራ፣ በገንዘብ ሁኔታ፣ በድጋሜ ጋብቻ ወይም ደግሞ በሌሎች የህይወት ውጣ ውረዶች ምክንያት እርግዝናን ሊያዘገዩ ይችላሉ። ይህንን መረዳት ጠቃሚና ተገቢ ነገር ነው። ግን ደግሞ ባዮሎጂ የራሱ ህግ አለው። ከ45 ዓመት በኋላ የእንቁላል ጥራቱና መጠኑ በከፍተኛ ሁኔታ ይቀንሳል። በተጨማሪም የፅንስ የመጨንገፍ ወይም ደግሞ ውርጃ የማጋጠም እድልና የክሮሞዞም ችግሮች በከፍተኛ ሁኔታ ይጨምራሉ። ታዲያ ይህ ነገርም ሊያስጨንቃችሁ ይችላል። ነገር ግን እውነታውን ማወቅ ትክክለኛ ውሳኔ እንድትወስኑ ያግዛቸዋል። እስኪ ከ45 ዓመት በላይ ላሉ ሴቶች የማርገዝ እድላቸውን የሚጨምሩ 12ቱን በሳይንስ የተደገፉ ምርጥ ዘዴዎችን እንመልከት። ዘዴ 1፣ በፍጹም ጊዜ አታባክኑ። 45 ዓመት ከሞላችሁ በኋላ የሚደረገው ትልቁ ስህተት ያለምንም እገዛ በተፈጥሮ ለመፀነስ ብዙ ጊዜ ማባከን ነው። 45 ዓመት ሆኗችሁ ልጅ ለመውለድ ስትወስኑ 6 ወርም አትጠብቁ፣ 3 ወርም አትጠብቁ፣ 1 ወርም አትጠብቁ። ለመውለድ እንደወሰናችሁ ወዲያውኑ የመሃንነት ምርመራዎችን ጀመሩ። ከዛም የሚደረጉ እገዛዎችን አግኝታችሁ ለማርገዝ ጥረት አድርጉ። ምክንያቱም በዚህ ጊዜ እያንዳንዷ ቀን፣ እያንዳንዷ ወር የራሷ የሆነ ዋጋ አላት። ቀደም ብሎ ምርመራዎችን መጀመር ሊታወቁና ሊሸሻሉ የሚችሉ ችግሮችን በጊዜው ለይቶ አውቆ ተገቢውን የሆነ የመፍትሄ አማራጭ በጊዜው ለመውሰድ ያስችላል። ዘዴ 2፣ የእንቁላል ክምችት ያለበትን ሁኔታ በጊዜው አውቁ። ከሐኪሞቻችሁ ጋር የእንቁላል ክምችትን ሊነግሩ የሚችሉ ምርመራዎችን እንዲያደርጉላችሁ ምክክር አድርጉ። ከነዚህም የተወሰኑት ኤምኤች፣ አንትራል ፎሊኩላር ካውንት ወይም ደግሞ ሌሎች የሆርሞን ምርመራዎችን ከሐኪሞቻችሁ ጋር ተመካክራችሁ ብታደርጉ ይመከራል። ነገራችን ላይ እነዚህ ምርመራዎች ለእርግዝና ዋስትና አይሰጡም። ነገር ግን እንቁላላችሁ ምን ያህል እንደሚሰራና ምን ያህል እንደቀረው ያሳያሉ። በዚህም አግባብ የህክምና ቅደም ተከተሎችን ለማውጣትም ያግዛሉ። ዘዴ 3፣ የባለቤታችሁን የማስረገዝ አቅም ወይም ደግሞ የዘር ፍሬ መጠን በሚገባ አውቁ። አሁን እዚህ ጋር የምታባክኑት ምንም አይነት ጊዜ መኖር የለበት። ስለዚህ ልክ እናንተ ለመውለድ ወይም ደግሞ ለማርገዝ እንደተዘጋጃችሁ የባለቤታችሁንም የጤና ሁኔታ በሚገባ አውቁ። ምክንያቱም ከሚያጋጥሙ የመፀነስ ችግሮች ከ40 እስከ 50% የሚሆነው በወንዱም ችግር ሊያጋጥም የሚችል ነው። ስለዚህ የወንዶችን ምርመራ በጊዜ ማድረግ አንደኛው ዘዴ ነው። ዘዴ 4፣ አጠቃላይ ጤናችሁን አሻሽሉ። እርግዝና ከመሞከራችሁ በፊት አጠቃላይ ጤናችሁን ማሻሻል የማርገዝ እድላችሁን በከፍተኛ ሁኔታ ይጨምራል። በአጋጣሚ እንኳ እነዚህ በሽታዎች ቢኖሩባችሁም በአግባቡ ተቆጣጠሩት። ለምሳሌ የስኳር በሽታ፣ የደም ግፊት፣ የታይሮይድ ችግሮች፣ ከመጠን በላይ መወፈር እና ሌሎች ረጅም ጊዜ የቆዩ የህክምና ችግሮች ካሏችሁ በአግባቡ መቆጣጠራችሁን እርግጠኛ ሁኑ። ምክንያቱም በአግባቡ ስትቆጣጠሯቸው የማርገዝ እድላችሁን በከፍተኛ ሁኔታ ይጨምራሉ። ዘዴ 5፣ ጤናማ ክብደት ይኖራችሁ። ከመጠን በላይ መወፈርም ሆነ ከመጠን በላይ መቀጨጭ የማርገዝ እድል ላይ አሉታዊ ተጽዕኖ ይኖረዋል። ትንሽ ክብደት ማሻሻል እንኳ የሆርሞን ስርዓትን ያሻሽላል። ስለዚህ መደበኛ የአካል እንቅስቃሴ አድርጉ፣ ጤናማ ምግብ ተመገቡ፣ በቂ እንቅልፍ ተኙ፣ ራሳችሁን ከጭንቀትና ከውጥረት ቀንሱ። ዘዴ 6፣ እርግዝናን የሚደግፉ አመጋገቦችን ተከተሉ። ይህንን ምግብ ብቻ ብትበሉ
እርጉዝ ትሆናላችሁ የሚል አስማታዊ ምግብ የለም። ነገር ግን በአጠቃላይ የምትመገቡት ምግብ በጣም አስፈላጊ ነው። ስለዚህ እነዚህ ምግቦች አዘውትራችሁ ተመገቡ። ፍራፍሬዎች፣ አትክልቶች፣ ጥራጥሬዎች፣ በኦሜጋ 3 የበለጸጉ አሳዎች፣ ጤናማ ቅባቶችና ጥራት ያላቸው ፕሮቲኖችን ብታገኙ ይመከራል። በተቃራኒው ደግሞ እነዚህ ምግቦች ቀንሱ። ስኳር የበዛባቸው መጠጦች፣ የተጠባበዙ ምግቦች፣ የተቀነባበሩ ምግቦችንና አልኮልን ቀንሱ። ጤናማ አመጋገብ ለእንቁላል ጥራትና በአጠቃላይ ጤናን ለማሻሻል መሰረት ይጥላል። ዘዴ 7 ተገቢ ማሟያዎችን ውሰዱ። ልጅ ለማግኘት ወይም ደግሞ ለማርገዝ የምታስቡ ሴቶች ከሐኪሞቻችሁ ጋር ስለ እነዚህ ማሟያዎች ወይም ደግሞ ሰፕሊመንቶች ተወያዩ። ፎሊክ አሲድ፣ ቫይታሚን ዲ፣ አይረን ወይም ደግሞ ብረት እንዲሁም ሌሎች ወሳኝ ሰፕሊመንቶች ወይም ደግሞ ማሟያዎችን በተመለከተ ከሐኪማችሁ ጋር ግልጽ ውይይት አድርጉ። 100% እርግዝና እንዲከሰት ያደርጋሉ የሚሉ ማሟያዎች የሉንም። ነገር ግን ማሟያዎችን ወይም ደግሞ ሰፕሊመንቶችን በተገቢ ሁኔታ መውሰድ የማርገዝ ዕድልን በከፍተኛ ሁኔታ ይጨምራሉ። ዘዴ 8 የእንቁላል መውጣትን ወይም ደግሞ ኦቭሌሽንን በትክክል ተከታተሉ። ከ45 ዓመት በላይ ሆኗችሁ እርግዝና ስታስቡ እያንዳንዷ ወር እያንዳንዷ ቀን የራሷ የሆነ ዋጋ አላት። የምታባክኑት ጊዜ በፍጹም መኖር የለበትም። እንቁላል የሚለቀቅበትን ጊዜ ቀድሞ ማወቅ ግንኙነት የምታረጉበትን ጊዜ ለመወሰን ስለሚያግዛችሁ ይህም ቶሎ እንድታረግዙ ከፍተኛ ሚና ይጫወታል። ብዙ ሰዎች ከ45 ዓመት በኋላ እንቁላል የመለቀቅ ወይም ደግሞ ኦቭሌሽን አይኖርም ብለው ያምናሉ። ይሄ ትክክል አይደለም። አንዳንድ ሴቶች ላይ ከ45 ዓመት በኋላም እንቁላል በየወሩ ሊለቀቅ ይችላል። ስለዚህ እንቁላል የሚለቀቅበትን ጊዜ በወቅቱ ማወቅ እጅግ በጣም ጠቃሚ ነው። እንቁላል የሚለቀቅበትን ጊዜ ለማወቅም እነዚህ ዘዴዎችን ተጠቀሙ። እንቁላል መለቀቁን የሚያሳዩ ምርመራዎችን መጠቀም፣ የማህፀን በር ጫፍ ፈሳሽን መከታተል፣ ሙቀታችሁን መከታተል እንዲሁም አስፈላጊ ከሆነ በአልትራሳውንድ ተከታተሉ። ግብረ ስጋ ግንኙነት ለማድረግ በጣም ተመራጩ ጊዜ እንቁላል ከመለቀቁ 5 ቀን ቀድማችሁና እንቁላል እንደተለቀቀ አካባቢ የሚደረግ ግንኙነት ለእርግዝና ያበቃል። ዘዴ 9 የማህንነት ሕክምናና ምርመራን በጊዜ ጀምሩ። 45 ዓመት ከሞላችሁ በኋላ በራሳችሁ እንቁላል ያለምንም እገዛ በተፈጥሮ የመፀነስ ዕድላችሁ እጅግ በጣም ዝቅተኛ ነው። ስለሆነም ሐኪማችሁን በጊዜ ማማከር አስፈላጊ ነገር ነው። በዚሁ አግባብ እንደ ሁኔታው የሚመከሩ የህክምና አማራጮች እነዚህ ናቸው። የእንቁላል መለቀቅን ማነቃቂያ መድኃኒቶችን መስጠት ወይም ደግሞ ኦቭሌሽን ኢንዳክሽን የምላቸው መድኃኒቶች መጀመር፣ IUI ወይም ደግሞ ኢንትራዩትራይን ኢንሴሚናይዜሽን ማድረግ፣ IVF እነዚህ ያሉ የህክምና አማራጮች ሲሆኑ የትኛው የህክምና አማራጭ ከእናንተ ጋር ተስማሚ ይሆናል የሚለውን ከሐኪሞቻችሁ ጋር ተመካክራችሁ ብትወስኑ ይመረጣል። ዘዴ 10 የለጋሽ እንቁላል ወይም ደግሞ ዶነርስ ኤግ ያለውን ሚና በሚገባ መረዳት። ይሄ 45 ዓመት ከሞላ በኋላ ሊደረጉ ከሚችሉ ውይይቶች አንዱና ዋነኛው ነው። ምንም እንኳ የኦቫሪ ወይም ደግሞ የእንቁላል ስራ በብዛት ቢቀንስም ማህፀን ግን እርግዝናውን ለመሸከምና ለማሳደግ ችሎታውን ይዞ ይቆያል። በዚሁም አግባብ በብዙ አገሮች ላይ ከ45 ዓመት በሆኑ ሴቶች ላይ ከለጋሽ እንቁላሎች የሚደረግ IVF ከራሳቸው በሚደረግ IVF ጋር ሲነጻጸር ከለጋሽ እንቁላል ተወስዶ የሚደረግ IVF የበለጠ ውጤት ይኖረዋል። ለብዙ ቤተሰቦችም ይህ ወደ ወላጅነት የሚወስድ ጥሩ አማራጭ ነው። ዘዴ 11 ጎጂ ልማዶችን አስወግዱ። የምታጨሱ ከሆነ ማጨሳችሁን አቁሙ። አልኮል የምትጠጡ ከሆነ አልኮልን ቀንሱ ወይም ደግሞ አቁሙ። አደንዛዥ እጾችን ፈጽሞ አትጠቀሙ። በየቀኑ ከ7 እስከ 8 ሰዓት በቂ እንቅልፍ አግኙ። ውጥረትን ወይም ደግሞ ጭንቀትን ተቆጣጠሩ። እነዚህ ዘዴዎች ታዲያ እድሜን ወደኋላ መመለስ ባይችሉም እንኳ የሰውነታችሁን ጤንነትና የማርገዝ እድላችሁን ለማሻሻል ከፍተኛ ሚና አላቸው። ዘዴ 12 ተስፋውን ብቻ ሳይሆን እውነታውንም ተቀበሉ። ይሄ የዛሬው ቪዲዮ ከሁሉም በላይ የላቀው መልእክት ነው። ተስፋ መኖሩ በጣም አስፈላጊ ነገር ነው። ነገር ግን ደግሞ ተስፋ ከእውነታ ጋር የተጣመረ ሲሆን የበለጠ ዋጋ አለው። 45 ዓመት ከሞላ በኋላ እርግዝና ሊፈጠር ይችላል። ግን በራስ እንቁላል በተፈጥሮ የመፀነስ እድል ዝቅተኛ ነው። እንዲሁም በዚህ ዕድሜ ወቅት የሚያጋጥም እርግዝና ላይ እነዚህ ችግሮች የማጋጠም እድላቸው ከፍተኛ ነው። የፅንስ መጨንገፍ እድል ወይም ደግሞ የውርጃ እድል በከፍተኛ ሁኔታ ይጨምራል። የክሮሞዞም ችግሮችም በተወሰነ መልኩ ይጨምራሉ። የእርግዝና የስኳር በሽታ፣ የደም ግፊት ወይም ደግሞ ፕሪክላምሺያ እንዲሁም በኦፕራሲዮን የመውለድ እድላችሁ በተወሰነ መልኩ ሊጨምሩ ይችላሉ። ስለዚህ እነዚህን እውነታዎች በሚገባ መረዳትና ማወቅ ትክክለኛ ውሳኔ እንድትወስኑ ያግዛቸዋል። በነገራችን ላይ ይሄ ተስፋ እንድትቆርጡ ለማድረግ አይደለም። ከትክክለኛ የህክምና ቡድን ጋር በመሆን ትክክለኛውንና ለእናንተ የሚስማመውን የተሻለ ውሳኔ እንድትወስኑ መረጃ ለመስጠት እንጂ። ብዙ ሴቶች የሚሰሩት ትልቁ ስህተት 45 ዓመት ከሞላ በኋላ የሚሰራው ትልቁ ስህተት እድሜ አይደለም። በበይነ መረብ ላይ በሚታዩ
ተአምራዊ መድኃኒቶች፣ እጽዋት ወይም ደግሞ ማሟዎች ላይ ወራትን አንዳንዴም ዓመታትን ማጥፋቱ ነው። በነገራችን ላይ ጊዜን የሚተካ ምንም አይነት ነገር የለም። ጊዜን የሚተካ ሕክምና የለም። ቶሎ ምርመራዎችን ስትጀምሩ ብዙ አማራጮች ይኖሯቸዋል። ውድ ሴቶች ዛሬ በእነዚህ ጉዳዮች ላይ ተወያይተናል። 45 ዓመት ከሞላችሁ በኋላ ማርገዝ ይቻላል። ነገር ግን በተፈጥሮ በራሳችሁ እንቁላል ለማርገዝ ትንሽ ጊዜ ሊወስድባችሁ ይችላል። ስለዚህ የተወሰነ እገዛዎችን ይፈልጋል። በዚሁም አግባብ ልጅ ለማርገዝ እንደወሰናችሁ ወዲያው ሕክምናዎችን ጀምሩ። የራሳችሁንና የባለቤታችሁን የማርገዝ እድልን በሚገባ አውቁ። ጤናማ አኗኗርን ተከተሉ። አስፈላጊ ከሆነ የማንነት ምርመራን በጊዜ ጀምሩ። ተፈጥሯዊ መድኃኒቶች ሳይሆን በሳይንስ የተደገፉ ሕክምናዎችን ጀምሩ። አስተውሉ፣ እድሜ ተግዳሮት ሊሆን ይችላል፣ ግን ትክክለኛ መረጃ፣ ፈጣን ምርመራና ተገቢ ሕክምና ማድረግ ወደ ወላጅነት የሚወስደውን መንገድ ሊያቀርብላችሁ ይችላል። ውድ ሴቶች 45 ዓመት ከሞላችሁ በኋላ ለማርገዝ የሚያሳስባችሁ ትልቁ ጥያቄ ምንድን ነው? ይህንን በተመለከተና ሌሎችን ጥያቄዎች ካሏችሁ አስተያየት መስጫው ላይ አስቀምጡልኝ። ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ለሌሎችን ሰዎች እንዲደርስ ላይክ እና ሼር አድርጉት። እንዲሁም ቻናሉን ሰብስክራይብ በማድረግ የደወል ምልክቷንም በማብራት ቤተሰብ ሁኑ። ለዛሬ ያዘጋጀሁት ይህንን ይመስላል። በቀጣይ በሌላ ፕሮግራም እስከምንገናኝ ቸርን ሰንብት።